ይዛ እኔ ልታሸማቅቅ በመድኃኒዓለም ማይሆነውን ነገር ሉተር ታውቃላችሁ፣ እምነት ብቻ የመሰረተው ሽንት ቤት ቁጭ ብሎ ነው። ውሸት ነው አይደለም፣ በማስረጃ ማሳየት እንችላለን። ራሱን የተናገረው ሽንት ቤት ቁጭ ብዬ ሳስበው ሶላ ፊዴ ብቅ አለ አይምሮዬ ላይ አለ። ስማ ለመጽሐፉ ቀኖና የጠቀሰው የግብፁን አባት ነው እሱ ራሱ። አትገረም? ትምህርቱ የምጠይቀው ደግሞ እኮ ምንም አያውቅም። ለምሳሌ አትናቴዎስን ትምህርት ትቀበላለህ ብለው የለም አትናቴዎስ ተሳስቶ እንግዲህ 66 ብሏል ብሎ ስላሰበ ማለት ነው ያለው። ወይንም ደግሞ እሱ አለመሳሳቱን በምን አወቅ? የለም ማስረጃ። እኔ በጣም እንትን የሚል እንደሆነ ታውቃላችሁ። ተረጋግቶ ሰው አሁን አትናቴዎስን መጥቀሱ ችግር የለውም። መሳሳቱን ረጋ ብለን በማስረጃ ማሳየት እንችላለን። ዝርዝሩን አሳይተን ማለት ነው። ዝርዝሩን አሳይተን ይሄው እኮ ብለን ማሳየት። ግን በመሀል ጣል የሚያደርጓት ለማሸማቀቅ ቤተክርስቲያን ለመስደብ ጣል የሚያደርጓት ንግግር አይጋብዝም። በስርዓት ቁጭ ብላችሁ እንድታወሩ እንድታስተምሯቸው ወይም የነሱንም እንድትወስዱ አይጋብዝም። በቃ እሺ፣ እንዲገባው ነግረው እንዲወጣ ነው የሚያደርገው። ተናስተልኝ አብሮ ይስጥልን። እግዚአብሔር ይመስገን። ጥያቄ መጠየቅ ይቻላል ወይስ እናንተ የምትጠይቁት ጥያቄ በቤተ ክርስቲያኑም ሆነ በትምህርቱ ላይ ጥያቄ? እኔ አድቬንቲስት ነኝ። አድቬንቲስት ከሆንክ የተነሳው አይመለከትም ማለት ነው። እሺ፣ ጾም ይመለከታል። አሁን ጴንጤዎች ያወጁት አይኔ ጥያቄ የራሴ ጥያቄ አለኝ። እሱን ጥያቄ መመስለስ ርዕሳችን አይደለም። ርዕሳችን እሺ የታወጀው ጾም ላይ ነው። ጾም ይመለከታሉ። ሙሉ ወንጌል ያወጀችው አይመለከተኝም። በቃ እሺ እንዴት ይመለከተናል ቢሉ የመጨረሻ እንትናቸው በጌታ ማለት አትናቴዎስን ቢጠይቀው ራሱ አትናቴዎስን አያውቅም። አሁን አትናቴዎስን የጠቀሰ ሰውዬ አትናቴዎስ ማን ነው ቢባል ታስታውሳለህ? ቦርናጌን ደቂቀ እስጢፋኖስ እስጢፋኖስ የአትናቴዎስ ተማሪ ነው አለ። ደቂቀ እስጢፋኖስ በስማ አሁን ስንትና ስንት ዓመት መሀላቸው ከ1000 ምናምን ዓመት በላይ ነው እኮ መሀላቸው ራሱ ያለው። ሲጀመር ደቂቀ እስጢፋኖስ እኮ የአባ እስጢፋኖስ ተማሪዎች ናቸው። አባ እስጢፋኖስ ናቸው መነኩሴው። ደቂቀ እስጢፋኖስ የሚባሉት የእሳቸው ተማሪዎች ናቸው። የት ወደ አትናቴዎስ ትወስደዋለህ? አትናቴዎስንም ደግሞ አሳልፎ ልጆቻቸው አደረገ። እሺ ከበደን እስቲ ጠይቀው። ሰላም ከበደ ይሰማል? ከበደ የለም። ከበደ ተፈራ አሁን ይሰማል። ጭራሽን አውርድ የለም። እኔ በጣም የሚገርመኝ መኩ እንዲገቡ ራሱ አንተ መጾም አለብን። አዋጁን ተቀብዬ በለ እኮ እንጾም እንኳን እንዲነግሩኝ እኮ ነው። ምን ላይ ተንተረሽ ከስንት ሰዓት እንደሚጾም አላውቅም። ከምን እንደሚጾም አላውቅም። እኔ ትላንት ልደት ከማታ 12 ሰዓት እስከ ጠዋት 12 ሰዓት ነው ብሎኝ እያለኝ ነበረ። እውነት ይሁን ውሸት አላወቅኩም። ከ12 ሰዓት ሌሊቱን ማለት ነው የሚጾሙት። ከማታ 3 ሰዓት እስከ 12 ሰዓት። አይ ደስ ይላል የምር። እንደ ሙስሊሞች አይደሉም። ይሄ ቀን በማታ በእንቅልፍ አሳልፎ
ቀን ቀን ደግሞ እየበሉ ያሳልፋሉ። ሙስሊሞች ማታ ማታ በመብላት ያሳልፋሉ፣ ቀን ቀን በመተኛት ያሳልፋሉ። በስመ አብ። ስማ ማታ ማለት ነው እንዴ ብሬ እንዴ ማን ነው እሱ? አራትስ ጋር አራታሻዋከው እባክህ። ወይኔ ወይኔ። አይ ኮፍያ ባይ በሬዳ ሲሪት ባይ በሬዳ ኪራምቱ ፍካቴ ባ ላመሰግን ኪራምቱ አራይ ነች ወጀቴ ዱርቴ ናምቤካ ደማን ድረሃም ኮፊ ላሳይን ኤፊፊዲ ስማ ምን ነበረ መኩ ወየዮ ሄደሃል። አበላሉ ከባድ ነው በጣም። ኢትዮ ቴሌኮም በቃ ምን አልከኝ? አረ ልል የፈለኩትን እንትን እፎይ ጋር ማለት ነው ማታ ጋይስ ማርያምን እንዴት ደስ እንዳለኝ እኔ መጀመሪያ ሳይ 7000 ሰው ነበር ያየሁትና በጌታ ስም ማርያምን እግዚአብሔር ከዚህ በላይ ያበርታው ያጠንክረው እኔማ 9000 ይጠብቀው በእውነት። ከዛ በኋላ ነው 9000 የሆነውና አይ እኔም 9000ማ ከዛ በኋላ ነው። በ7000 ራሱ እኔ ምን ያህል ደስ እንዳለኝ ማለት ነው። ምክንያቱም እኔ አሁን በፕሮቴስታንቲዝም ምናምን ሐሳብ ተነስቶ 9000 10000 ሰው ቢገባ ብዙም አልገረምም። እስልምና ላይ ግን እንደዛ ያ ሁሉ ሰው 9000 ሰው በጣም ትልቅ ነገር ነው። በጣም ትልቅ ነገር እና የምር እግዚአብሔር እየሰራ ነውና እግዚአብሔር ሲሰራ በጣም ደስ ይላልና እፎይም ማን ነው ክርስቲያንም በጣም ነው ደስ ያለኝ። እግዚአብሔር ጸጋውን ያብዛላቸው። ጋይስ ስትገቡም ደግሞ ከዚህም በላይ ሰው ምን እንዲል መቆየት ባትችሉ እንኳን በገባችሁበት እንትን የተወሰነ ታብታብ አድርጋችሁ የተወሰነ ኮፒ ሊንክ ምናምን አድርጋችሁለት ውጡ። ምክንያቱም ከ9000 ሰው በእርግጠኝነት 7000 ሰው እስልምና ነው ሙስሊሞች ናቸው በእርግጠኝነት እና መስማታቸው ቀላል ነገር አይደለም። ትልቅ ዘር ነው እና የሆነ ቀን የሚያብብ ማለት ነው እና እንደ ቀላል ነገር እንዳታዩት። እስልምና ላይ ይሄ ቁጥር በጣም ትልቅ ነው እና የምር በጣም ነው ደስ ያለኝ እና እግዚአብሔር ይመስገን። እግዚአብሔርም ደግሞ ያበርታቸው። ማታ እንደው ስቶሪ ጻፍኩኝ ደስ አለኝ በጣም። ኧረ በጣም ነው ደስ የሚለው እውነት ለመናገር። በተለይ ደግሞ አንድ እንትን ከሆነ አንደኛውን ሰምተሃል ሚስቴና አፋታኝ ምናምን አይነት ነገር በቃ ጥያቄ እየጠየቀች አልሰማሁም እኔ ወደ ክርስትና እየሄድኩ ነው አለች። ከዛ ደስ ይላል በጣም እና ብቻ ጌታ ይመስገን በጣም በደንብ ቫይራል እየወጣ ነው። በደንብ ከወጣ ደግሞ እነሱ በተለይ አንድ ቫይቡ በደንብ እንትን ከሆነ እነሱ ጋር ብዙ ነገር ይፈርሳል። ወዲያው ነው የሚመለሱት። በጣም መንግስት ይኖራሉ። በጣም ትልቅ ነገር ነው። ግን የሚገርም ማለት ነው
ገብተው መውጣት አልቻሉም። ረጅም ሰዓት ተመሳሳይ ቁጥር ነው የሚቀመጠው እና ያ ማለት ብዙ ይሰማሉ ማለት ነው ቁጭ ብለው እና በጣም ትልቅ ነገር ነው። እንደ ቀላል እንዳታዩት ማርያምን። ከዛ ይሄ ደግሞ ኮፒ ሊንክ ማድረጉ ምናምን እሱ ራሱ ትልቅ ዋጋ አለው። ሰው እየጋበዝን ነው ማለት ነው እንዲመጡ እንዲሰሙ። ከዛ ይሄ ዋጋ አለው። የሆነ ቀን ይፈነዳል። አሁን ባንዴ ሪያክት ሲያደርጉ እንዳትጠብቁ እነሱ፣ ምክንያቱም በጣም አስፈሪ ነው። ከዛ መውጣት ታውቀው የለ ከዛ መውጣት አስፈሪ ነው። ጥያቄ ማንሳት ከባድ ነው እና ቶሎ ነው የሚፈርጁት፣ ቶሎ ነው የሆነ ነገር እንትን የሚሉት። ስለዚህ ፍሬውን የምናየው በሂደት ነው። ዛሬ እየተዘራ ያለው ዘር ግን ቀላል ነገር አይደለም። 9000 ሰው በጣም ትልቅ ቁጥር ነው። በጣም እንደ ቀላል እንዳታዩት። ጉባኤ ቢዘጋጅ አሁን በእርግጠኝነት ጉባኤ እየሄደ ነው ለአገልግሎት እና 9000 ሰው አያገኙ። 9000 ሰው ቢወጣም ደግሞ የሚወጣውን ወጪ ያለውን ፕሮሰስ አስቡት እና በጣም ትልቅ ፕሮሰስ ተደርጎ በጣም ወጪ ወጥቶ ምናምን 5000 ሰው ከተገኘ ትልቅ ነገር እኮ ነው አይደለ? 5000 በጣም ብዙ ነው ይሆን። አሁን በአንድ ሰው በሁለት ሰው አቅም 2 ሆነው ማለት ነው። እፎይና ክርስቲያን አይደለ የገቡት 2 ሆነው 9000 ሰው መያዝ ትልቅ ነገር፣ ለቤተ ክርስቲያንም ትልቅ ነገር ነው። አንድ ሺህ ደግሞ ፍጻሜው ላይ ቶታል ቪው 65000 ሰው ነው እያለ ነው። ይሄ ደግሞ አስቡት ገብቶ በወጣ ቅስፈት 65000 ሰው የሆነች ነጥብ እየያዘ ነው የሚወጣው። ከዛ የሆነች ዘር ተዘርቶበታል ማለት ነው። ከዛሬ ምናምን አመት በኋላ 2 አመት 3 አመት በኋላ ይሄ ሰው ይወጣል ማለት ነው። ከዛ ቀላል ነገር አይደለም። በጣም ስማ አክቹአሊ 60000 አሁን በነገራችን ላይ እየጨመረ ነው የሚሄደው ደግሞ በዚህ በተለይ ግን ቶታል ታች ጻፈው ልክ ነው 60000 አይደለም ያየሁት እኔ ያየሁት 116523 ነው። አና ፖለቲክስ ማታ የለጠፈው ማለት ነው 116523 እና በጣም ብዙ በ100,000 ቤት ከዛ እፎይ ጋር በቃ መጅሊሱ እፎይ ጋር ይቋቋም 100,000 ሰው ይሳባይከር አስበዋል። አላፋ ዝማሬ ላይ የሄደው ገስት ላይ የመጣው አላፋት እንኳን ከዛ በላይ ነው። አንቺም ደግሞ የቁጥር ጉዳይ እንትናት በይ ያው ነው እኮ ነገ እንደዛ መሆን ይቀራል እኮ ነገ ይሆናል ሲሆን እናውራው ላስ ላይ ልኩት ይሄ እንኳን አይታየም የቱ በጣም በትዕግስት ነበር ሲያወራቸው የነበረው። በጣም ደስ ይላል። ደግሞ አሁን ታስታውሳለህ ያኔ 29000 ምናምን ደርሶ የነበረ ካልገደል ምናምን እያሉ በነበረበት ሰዓት ማለት ነው። አሁን እንደዛ አይደለም ማለት በቃ በተቻለው አቅም በትዕግስትና የነሱን አውጥቶ በማሳየት ማለት ያኔም እንትን ሆኗል አይደለም ግን በቃ አሁን ይበልጥ ደግሞ ራሱን እንትን አድርጎ ነው እውነት ለመናገር ይቀርበልታቸው በቃ ጀስት ያሳያል፣ አብራራል፣ ይሳደቡታል፣ ምን ይላል በቃ ተሳደብ ሲጨርስ ግን ማስረጃ አንስተኝ ይሄ እንትን ነውና ስድባቸውማ በጣም ነው የሚያስጠላው። በጣም ነው የሚሳደቡት በጣም ሲበዛ። አንዱ መስክሮለት ወጣ አንተ ጀግና ነህ በቃ የመጨረሻ ጀግና ራሱ እኮ ሙስሊም ነው በጣም አደንቃለሁ ምናምን ብሎ ወጣ። እነሱ ጋር እኮ እንደዚህ አይነት ፋታ አይሰጡም እኮ አንዴ የምን ፋታ በስማ ይታወቃል። እንደዚህ መጥቶ ገስት ላይ ከሰደቡ እዛ ምን ይሄን ነው በጣም ከባድ ነው። ዘኪ የዘኪንም አካውንት በደንብ እንትን አድርጉ ለጌታ ኮፒ ሊንክ ይደረግ። እሺ ፎሎ አድርጉት ዘኪን። የእስልምና ላይም በደንብ የነሱን ቪዲዮ አውጥቶ እንትን እያደረገ ስለሆነ በደንብ ፎሎ አድርጉና ኮፒ ሊንክ በደንብ አድርጉለት። ቪዲዮ ይውጣ ማለት አክቹአሊ እንዳለ ማታውን 10 ሚሊዮን ታፕታፕ ነበረ። በጣም ጸዴ 10 ሚሊዮን ታፕታፕ
አጠቃላይ ማለት ነው። 10 ሚሊዮን ታብታብ ዋጋ 7ቱን ያደረጉት እነሱ ናቸው እኮ 7 ሚሊዮኑ ማነው ዘኪ? ይኸው ዘኪ ታች ዘካሪያስ ቪዲዮን እዩት ምናምን እና 10 ሚሊዮን በቃ ልክ ይሄ ዋጋ አለው። ቅድም እንዳልከው ነው ይኸው በጣም ዋጋ አለው ማለት ክርስቶስ በዚህ በኩል ይሄው ክርስቶስ ወደ ክርስቶስ ሰው እንዲመጣ እያደረጋችሁ ነው። በአንድም በሌላም እንዲማርና እንዲያውቅ ከዛ ከጨለማ እንዲወጣ እያደረጋችሁ ነው። በቃ ይሄው በዚህ ውስጥ ድርሻ አላችሁ። ይህንን እግዚአብሔር ያያል፣ ክርስቶስ ያያል። በቃ ለመልካም ነገር እንዳደረጋችሁ ስለሚያይ እቺን አስባችሁ እናንተም በተቻላችሁ አቅም ምን አድርጉ፣ ኮፒ ሊንክ ማድረግ እንዳትረሱ። በቃ ባገኛችሁት በቃ በተለይ ክርስትና ይሄ የዓለማዊ ጭፈራ ምናምን ስንቱ ላይ አይደል እንደሚደረገው። በቃ ተውት፣ እሱ እንርሳ፣ ተው በቃ ይሄው ዋጋ አለ፣ ይሄኛው ዋጋ ታገኝበታለህ ብለህ አስብና አድርግ። በደንብ ኮፒ ሊንክ አድርግላችሁ ሼር ምናምን በደንብ የፎንም ማለት ነው በገባችሁት ቁጥር እስልምና ላይ የሚሆን ፕሮቴስታንት ላይ የሚሰሩት ሁሉ ስራ እናንተ እገዛ ይፈልጋል። በቃ ያው እርስ በርስ ነው። በነገራችን ላይ ፊት ለፊት እንትን ላይ ስለተቀመጥን አይደለም፣ ሁላችን በጋራ ነው። ይሄ ለብቻ የሆነ ክሬዲት የሚሰጥም አይደለም። በቃ ክርስቶስ ሁላችንም ስለሚረዳን ማለት ነውና አድርጉ። በደንብ ኮፒ ሊንክ ይደረግ፣ ሼር ይደረግ። ሁሉ ጊዜ በቃ ስራ ይብላችሁ፣ ዋጋ አገኝበታለሁ ብላችሁ እና ጋይስ በቃ ለማንኛውም ለፕሮቴስታንቶች ጥያቄ የሰጠነውን መልሳችን እንጠብቃለን። አልመለሳችሁልኝም የገባንበት። አንድ መልስ ለማይመልስ ሰው 10 ጥያቄ ትሰጣለህ እንዴ? ምንድነው ችግር? ጤነኛማ አይደለም ማለት 10ሩን ጥያቄ ይመልሱልን። 10 ጥያቄ 10ቱን ትእዛዛትን እምቢ ብሏል እና መኩ ፌስቡክ በጣም ማለት ነው ኮሜንት በቃ ትፈነዳለህ። እዛ ከመግለጫው ስር የሚሰጠው ኮሜንት በቃ ሌላ ታሪክ። ምን ታመጣላችሁ ደግሞ? የምን ጾም ነው? ራሳችሁን ቻሉ። ባይጾሙ ምን ያመጣል? አልጾምም ብል አንድ ሰው ተነስቶ ምን ያመጣል? ማንም ምንም አያመጣም። ጀስት ስርዓት የሌለውና ወግ የሌለው ሐዋርያታዊ ግን እንዴት እንደሚጾም ምናምን ነገር የጾሙን ፕሮቶኮል ቢነግሯቸው ጥሩ ነው። መብላት ያለባቸውን የሌለባቸውን እስከ ስንት ሰዓት እንዴት ወዴት የሚባለውን ነገር የበለጠ በደንብ ቢነግሯቸው እሱንም በመግለጫ ቢሆን አሪፍ ነው። ዝም ብሎ ጾሙ ብቻ በዚህ ቀን ደግሞ ጨርሱ ብሎ ላሽከ ማለት በቃ እንትኑ ዘርዘር አድርጎ ይሄንን አድርጉ ይበሉ። ቢያደርጉ ጥሩ ነው። እንግዲህ ገና ጾማቸውም ስላልደረሰ አድርጉና እስቲ እንየው ደግሞ ኬት እንዳመጣችሁ እንዴት እንዳመጣችሁ ማንን ተንተርሳችሁ እንዳደረጋችሁ ጥያቄን በደንብ ተቀበሉና መልስ እንፈልጋለን። የሙሉ ወንጌልም የሆነ የካውንስሉ ምናምን የምትሉት መልስ እንጠብቃለን። ለማንኛውም ቪዲዮን እናንተም ክርስቲያኖች ሁላችሁ ክርስቲያኖች ብቻ አይደለም ቤቴዎችም ለእናንተም ጥያቄ ነው ማለት ለእናንተ ነው የጠየቅኩላችሁ ወዴትና እንዴት እንደምትጾሙ ስለማታውቁ ማለት ነው። መልስ ይስጧችሁ እስቲ ካውንስሎቹ መልስ ስለሚሰጣችሁ እናንተም ኮፒ ሊንክ አድርጉና አድርሱላችሁ ዋናዎቹ ጋር የተለቀቀውን ቪዲዮ። ተጨማሪ እንዳልኳችሁ ዘኪን ፎሎ ማድረጋችሁን አትርሱ። ከታች ያለው ልጅ እንዲሁም ቪዲዮን ገብታችሁ በደንብ እንትን አድርጉለት እና ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። መልካም ጾም ይሁንላችሁ። መልካም የቅድስት ቀን ቅድስት ሳምንት ይሁንላችሁ። ጌታችን መኩዬ ሰዎቹ ታውቃለህ አይደል? እኛ እንጾምም ለማለት የሚጠቅሱት ዛሬ በቅድስት የተነበበውን ወንጌል ነው። ታውቃለህ? ማቴዎስ 6 ስትጾሙ እንደ ግብዞች አትሁኑ የሚለው እሱ ጠቅሱና ደግሞ ያኛው ኢየሱስ ጾሞልናል የሚለው እንትንስ ጾሞልናል ስለዚህ እኛ አንጾምም የሚለው ተረት አላቸው። እኛ አንጾምም ኢየሱስ ስለጾመልን። ኢየሱስ ክርስቶስ አሳ በልቶ ነበረ። በልቶላችኋል እንዴ? ለምን ትበላላችሁ?
አዎ ቀረ። ለማንኛውም እንደዚህ የሚሉት ሁሉም ቀርቷል። ካሁን በኋላ ጾም ላይ ክርስቲያኖችን የምትጠይቁበት እንትን የለም። አትጠይቁ። በቃ የራሳችሁን ኬት እንዳመጣችሁና ለምን ማለት በምን ስርዓት እንዳመጣችሁን ትነግሩኛላችሁ። ማን ሐዋርያ እንደዚህ ላይ እንደጾመም ጭምር ማለት ነው። እና ሰላም ይብቃኝ መሰለኝ። ዋኩሻ የሆነ ጊዜ ትዝ ይልሃል ዶክትሪናችሁን አሳዩን ሲባሉ ተሰርቶ አላለቀም ያሉት ሰዎች እና እነሱ ነው ትዝ ያሉኝ። በቃ በየጊዜው በየአመቱ በየሳምንቱ የሆነ ነገር ይጨመራል። ከዛም በኋላ ይሰራል ግን አያልቅም። አስቂ ነው እቺ። በል ሰላማን እና ደህና ሁኑ።